የምታደርገው እኮ ለቤተሰብ ስትል ነው እንዴ። ሌላ ሰው ቢሆን እኮ የራሳቸው ጉዳይ ብሎ በቃ አይጨነቅም ነበር። በቃ አባዬ ሰላምን አውራት። ውሸት ነው እንበል። በቃ ይሄ ሁሉ ወረቀት፣ ሁሉም ነገር ውሸት ነው እንበል። ሰላም ዳጣን ልጅ ያለቻት በተፈጥሮ ልጇ ሆና ሳይሆን በቃ እንደዚህ ስለወደደቻት ነው እንበል። ቆይ ናታን፣ እንዲህ ብንላት ማርታ ታምነናለች? አዎ አባዬ፣ በቃ ኤቢ ያየችው ነገር ልክ እንዳልሆነና ሰላምም እንዳልጻፈችልኝ በቃ ሰላም የሰጠችኝ ወረቀት ላይ ልጄ ብላ የጻፈችው የምር ልጇ ሆና ሳይሆን እንደዚህ ስለወደደቻት እንደሆነ ብቻ ለመናገር ነው። በቃ ሰላም እየተጫወተችብሽ ነው ዳጣ። የሰላም ልጅ ናት እማዬ። እራሱ ሲመጣ አባዬም እየገባ ነበር። ዛሬ መጨረሻ ነው በይኛ እንዴ ናታ። እና እኔ አባዬ ልጅ እንደሆንኩ ሊያውቁ ነው ማለት ነው? አዎ መሆኑ ነው። ለምንድን ነው ክፉ ሀሳብ አይምሮ ውስጥ እንዲመጣ የምታደርጉት? ደረጃ አንተስ ብትሆን ምን ሆነሃል? ዛሬ ማርታን ማሳመኛ ወይም ደግሞ ሲጨነቅበት የነበረውን ነገር ማርታን ለማሳመን ወይም ደግሞ ከዚህ ካሁኑ ጭንቀት ለመውጣት መፍትሄ አግኝቶለታል። እንግዲህ እሱ መፍትሄው ምንድነው? አቶ ናታን ለአቶ ደረጀ እንግዲህ አባዬ ይሄ ነገር ሌላ ነገር ከሚፈጠሩ ወይዘሮ ማርታ ይሄን ነገር በሰምታ ሌላ ነገር ከሚፈጠርና ይሄ ቤተሰብ ከሚተራመስ አንተን በጭንቀት ከምትሞት ይሄ ነገር ተረጋግቶ ሁኔታው ተመቻችቶ ቦታውን ይዞ ነገሮቹ እስከሚስተካከሉ ድረስ ይሄ ነገር በትክክል ቦታውን እስከሚይዝ ድረስ አንተም ተረጋግተህ ወይዘሮ ማርታን እስከምትነግራትና እስከምታስረዳት ድረስ ይሄ ነገር ትንሽ ሰከን ማለት አለበት። እሱም ለመሆን ደግሞ የመጀመሪያው አማራጭ ይሄን ያሁኑን ነገር ማለፍ ነው። ስለዚህ ይሄን ያሁኑን ችግራችን ለማለፍ ደግሞ አብጌል ይሄን ነገር ለማርታ ልትነግራት ትችላለች። አዎ ግን ደግሞ ይሄን ነገር አላቅም ብለህ አንተ መካር ትችላለህ። አንተ ተካርክ ደግሞ ማንም ሰው እንትን ሌላ አይችልም። እኛም አብረን እንግዲህ ደብዳቤው ላይ ሰላምንም ቀድመህ ደውለህ ነገራትና ደብዳቤው ላይ እንደተገለጸው ልጄ ብላ የጻፈችው የምር ልጇ ወይም ደግሞ የማህፀን የወለደቻት ልጇ ሆና ሳትሆን በቃ ዝም ብዬ ሳይት ልጅ ትመስልኛለሽ ከሚል ወይም ደግሞ ከስሜቷ ያለውን የጻፈችላት የሚለውን ሀሳብ መግለጽና ለወይዘሮ ማርታ በዚህ መልኩ ማሳመን አለብን ብለው እንግዲህ ናታንና ደረጀ ተመካክረዋል። ደረጀም እንግዲህ እንደ ናታን ይሄን ነገር ብላት አሁን ማርታ ታምነኛለች ብለህ ነው ነበር የደረጀ ጥያቄ። ናታን ደግሞ አዎ አባዬ በደንብ ታምናለች፣ ግን መጀመሪያ ሰላምን ንገራት። እኔ እናንተ እዚህ ከተመካከር ምንም ችግር የለውም እናሳምናታለን፣ ምንም ነገር ጥርጥር አይግባ። ልጅ ያለችው ደግሞ ሰላምም ደውላ አረባዬ እንዴት መቻር ግዢ የወለድኩት ልጅ ነው ምን ሆነሽ ነው? ይሄን ያክል አመታት ካንቺ ጋር አይደለም። ስለዚህ እኔ ልጅ ያልኩት ዳጣ ሁሉ ነገሯን በቃ ልጅ ብትሆን ብዬ ስለምመኛት በዛ ላይ ደግሞ ስለምወዳት ታንጀት ስለምወዳት እንጂ እኔ የወለድኳት የማህፀን ልጅ ሆነ አይደለም ብለሽ እሷ እንድትናገር ንገራት ነበር ብሎ ለደረጀ ነገረው። ደረጀም እንግዲህ እና ተስማምቶበታል። እሺ ብሏል ማለት ነው። እሱ ተስማማበት ደግሞ ነገሩ ቀላል ነው የሚሆነው። ስለዚህ አሁን ወይዘሮ ማርታን ለማሳመን እንግዲህ ናታንና ደረጀ ወደ ማርታ ጋር ለመሄድ ነው የወሰኑት። መጀመሪያ ግን ደረጀ ወደ ቤቱ ከመሄዱ በፊት ለሰላም ደውሎ ያለውን ነገር ይሄ ነገር በጣም ከባድ ነው፣ ስለዚህ ቀስ ብለን ተረጋግተን ማርታንም ቀስ አድርገን እስከምንነግራት ድረስ ይሄ ነገር በሰከን ብሎ ቢቆይ የሚለውን ነገር ሀሳብ ደግሞ ያው ሰላም ተስማማበታለች። በርግጥ ማርታ በተሰማም ነገሩ ይፋ ቢወጣላት ሰላም ደስተኛ ነች። ግን ደግሞ ከደረጀች ስቃይ ስለማይበልጥ ይሄን ያለውን ነገር ስለሚላት ይሄን ደግሞ ሀሳብ እንደምትረዳ ተስፋ አድርጋለሁኝ። እስካሁን በሚገርም ሁኔታ ያው ደረጀ ደውሎ ለሰላም ነግሯታል። ደብዳቤውን የጻፍሽው ወይም ደግሞ ለናታን የሰጠሽውን ደብዳቤ አብጌል እንትን አለችውና ምን ትያለሽ ብሎ ነበር እንትን ያላት ቤተሰቦቻችን። ከዛም እሷም ኦኬ ብላለች ማለት ነው። ስለዚህ አሁን ማርታ ሰማች፣ ማየም ሰማች፣ ወይዘሮ ማርታ ሰማች፣ እየሰማች እያለች ነበረ ሰላም ለራሱና እንደውም ደረጀ በቃ እኔ አልቻልኩም ባክሽ ከሆነልሽ አንቺ ንገሪያት በቃ እኔ እሷን ፊት አይቼ ይሄ ነገር ተፈጥሯል ብዬ ለመናገር በጣም ነው የፈራሁት፣ ስለዚህ ባክሽ ሲላት ነበረ አቶ ደረጀ ማለት ነው። ሰላም ደግሞ አረ እንዴ ይሄን ያክል ድፍረትና አንቱር ቢኖረኝማ እስከዛሬ ባላቆየሁት ነበረ። እኔ በጭራሽ የሷን አይን እያየሁኝ ይሄንን መናገርበት አንዴበትም ምንም የለኝም። ስለዚህ አንተ ራስህ ቀስ ብለህ አረጋግተህ ንገራት ብላ ነው የመለሰችለት። እንግዲህ ሰላምም ደግሞ ልትወልድ ትንሽ ቀናት ያስቸገሩት እንግዲህ አብጌል ደረጀ ያው ታስራ ይሄን ያክል ቀን ሰንብታለች። አሁን ደግሞ እንዴ ታስሮ እንደተፈታ እንቦሳ ጥጃ እንጥጥ ነው የምትለው። ማንም ሰው አይጠቅማትም። ምክንያቱም እዛ የከረመችበትን ስቃዋን ለማካካስ እንግዲህ ዳጣንም ናታንንም
ሁሉንም መከራ ማብላቱ አይቀርም። አቶ ደረጀም እንግዲህ ከአቅሙ በላይ ከቁጥጥሩ በላይ ሆናበታለች። ቢገርፍም ቢቆጣም ቢመክርም ምንም አይነት አትሰማም። ቢቀጣትም ከቤት ቢያስወጣትም አሁን ደግሞ የው ቤት ዘግቶ ቢያስቀምጣትም ግን በጮላላቃ በቤት ጮላላቃ በመስኮት እንግዲህ ለወይዘሮ ማርታ ያንን ነገሯን አድርሳለች ማለት ነው። እንግዲህ በዚህ ልክ ነው አብጌል እማዬ ልንገርሽ አባዬ እሽገሽ ነገር አለ እየተጫወተብሽ ነው፣ ስለዚህ ነይ ሚስጥር ልንገርሽ ነው ያለችው ማለት ነው። እዛ ይሄን ያከልቀልኳ ይሰቃይች እንደ ሌላውን ተውትና ረሃቡን እንኳን ማይገታት ጉዳላት ልጅ ናትና በጣም የሚገርም ነበር። ቤተሰቦቻችን እንግዲህ ያው የዛሬውን በዚህ አልፈውታል። ደረጀም እንግዲህ ነገር አልፎ በቀጣይ ቀስ ብሎ አመቻችቶ እንግዲህ ወይዘሮ ማርታንም አረጋግቶ ቦታዎችን፣ ሁኔታዎችን፣ ጊዜዎችን ጠብቆ ሁሉንም ነገር አንድ በአንድ ነግሯል። እሷም በይቅርታ እንደምታልፈውና ይሄ ቤተሰብም በጥሩ መንገድ እንደሚጓዝ ተስፋ እናደርጋለን። ሲቀጥል ደግሞ እንግዲህ ሰላምም ወልዲያ ደግሞ አሁን ወይዘሮ ማርታ በነገራችን ላይ ብዙ ነገሩ አእምሮ የጠረጠረበት ነገር አለ። ግን ደረጀን አሁን ከመጠየቅ ወደ ኋላ ትላለች ብዬ አላስብም። ግን ቢሆንም ዝሯው ላሁን ያው ላለው ነገር በተወሰነ መልኩ እንዴት ትታገሳለች ማለት ነው። ታግሳለችም ያው እንግዲህ ለቦታውና ለሁኔታው ወይም ለጋሽ ደረጀ እንግዲህ እቺን ያክል እረፍት ካገኘ መልካም ነው። በቀጣይ ደግሞ ሁሉም ነገር አስተካክሎ ሁኔታዎችን አመቻችቶ ለሷም ለሱም ጥሩን ነገር ለልጆቹም ለትዳሩም ለሁሉ ነገራቸው የሚመቻቸው ነገር ተመቻችቶ መልካም መንገዳቸውን መርጠው እንደሚጓዙ ተስፋ እናደርጋለን። አብጌል ግን እንደምታዩት በቃ ከመንገድ ወጣለች። በቃ በጣም እንደሆነ የቀረችው ሷራ ራሱ እዚህ ጋር ከአባቷ ጋር ተጣልታለች። ናታን ደግሞ እንኳን አይደለም ስንት ቆነጃጅ ሴቶች እያሉ ምንም አይነት በምድር ላይ እኔና አንቺ ራሱ ብንቀር አንቺን እማገባበት ምንም አይነት ምክንያት የለኝም ብሎ ነው የመለሰላት። ስለዚህ ደግሞ በጣም ከባድ ነው ማለት ነው ቤተሰቦቻችን። አሁንና እሷ ከዚህ ወጣ አሁንም ናታንን የራሷ ለማድረግ የራሷ መንገድ መምረጥ ነው የምትፈልገው። የሚገርመው ነገር ደግሞ አርጁ ማለት ነው አርጁ በጣም እንትን እያላት ነው አሁን ላይ። በባለፈው እንግዲህ ያን ላይ ጥቅሟን ተፈለገች በኋላ ሰድባው ነበረ ማለት ነውና አሁን በቃ አሁን ላይ በቃ እኔ ምፈራ አይደለሁም ይዤሽ እሞታለሁ፣ እገላታለሁ፣ በሳታለሁ ግል ምናምን እያለ ነው። በዚህ መካከል ደግሞ ያው ደረጀ ደግሞ ልጄና ማለቱ አይቀርም። አሁን አርጁም እንግዲህ እየፈለጋት ነው አብጌልን በከባዱ ነው እየፈለጋት ያለው። እንግዲህ ያው ነገሮች እንደሚስተካከል ተስፋ እናደርጋለን ቤተሰቦቻችን። እንግዲህ ደረጀ ለዛሬው ለጊዜው ለአሁኑም በእርግጥ የሚዋሽ ነገር ባይሆንም ስህተት በስህተት ባይታረምም በችግር ባይ እንትን ባይልም አቶ ደረጀ እንግዲህ አሁን ላይ ትንሽ ሰከን ብሎ ነገሮችን የሚያይበት ነው ብለን ተስፋ እናደርጋለን። ሲቀጥል ደግሞ ቀጣይ ላይ ይሄ ነገር በደንብ ማልተስተካከል ካልቻለ የባሰ የከፋ ሌላ ችግር ይዞ እንደሚመጣ ነው ሁኔታው የሚታየው። ምክንያቱም እዚህ ጋር ዳጣ ምንም በማታውቀው አበሳዋን እየበላች ነው። እዚህ ጋር ማርታ እየተጨነቀች ነው። ደረጀ መናገር አልፈለገም እና በቃ አብጌል ደግሞ እዚህ ጋር የምታውቀው ነገር አለ። በጣም ከባድ ነው። እንግዲህ የዛሬው ቪዲዮ ይመስላል። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ። ባይ ባይ።